አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኔ ዩቲዩብ ተከታታይ ፋሚሊዎች ማለት ነው፣ እንዴት ናችሁ? ረመዳን እንዴት አድርጓችኋል? አሪፍ ነው ወይ? እና ዛሬ አዲስ ታሪክ አስተማሪ የሆነ ልብ አንጠልጣይ የሆነ ታሪክ ይዤላችሁ መጥቻለሁ። ወደ ታሪኩ ከመሄዳችን በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ አዲስ ከሆናችሁ ማለት ነው። አዲስ ካልሆናችሁ ደግሞ ላይክ ማድረጋችሁን እንዳትረሱ እላለሁኝ። ወደ ታሪካችን እናልፋለን። ተከታተሉ። ባል ከእንቅልፉ ተነስቶ መስታየቱን ሲመለከት ፊቱ በአጠቃላይ ተጽፎበታል። እወድሃለሁ፣ የልብ ቅርጽ፣ ሙንጭርጭር ነገር ምናምን አድርጋበታለች። ከዛ በጣም ተናደደ፣ ተበሳጨ፣ ፊቱን ፈገፈገው። ይህንን ያደረገችው ሚስቱ ነበረች። በቃ ጧት ሲነሳ ይሄንን ሲያዩ በጣም ይበሳጫል። ከዛ ያሯሩጠኛል፣ ይቆነጥጠኛል፣ እንደዛ ነበረ። ያኔ በጣም ስለምትወደው ነው እንደዛ ያደረገችው። ለመጫወት ከመሄዱ በፊት ለማሳቅ እንደዛ ነበር ያሰበችው። እሱ ግን በጣም ተበሳጨ፣ ተናደደ፣ ፈገፈገው ፊቱን። ከዛ በኋላ አስለቀቀ። እንዴት እንደዚህ ታደርጊያለሽ ምናምን ብሎ ጮህባት። ከዛ ድንግጥ አለች። አይ እኔኮ እንጫወታለን እኔኮ ምናምን ተውተፈተፈች። ሰውነቷ ከዳት፣ በጣም ተቆጣ። ከዛ በኋላ ሰነዘረባት። እየጎተተ ወደ ክላስ ወሰዳትና መታትኝ። እኔ እንደዚህ አይነት ጨዋታ አልፈልግም፣ እንደወደሃለሁ ምን ትሲላለሁ ምናምን እንዳትይኝ ሁለተኛ። እኔ እንደዚህ አይነት ይሄ ፊልም ላይና ድራማ ላይ የምታዩን ነገር እኔ ላይ መጥተሽ እንዳትፈጽሚ፣ ሁለተኛ እንደዚህ እንዳታደርጊ። እኔ የልጆች እናት ምናምን እየወልሽ ዝም ብለሽ እንድትቀመጪ ምግብ እንድትሰሪልኝ ምናምን እንደዚህ ነው እንጂ የፈለኩት እንደዚህ አይነት ነገር እኔ በፍጹም አልፈልግም። ይሄ መውደድ መፋቀር ምንትሲ ምናምን የምትይውን ነገር ወደዛሽ ቀንጥረሽ ታይ፣ ሁለተኛ እንደዚህ አይነት ቀልድ እንዳቀልጂ እኔ ጋር ምናምን ብሎ ይጮህባታል። ከዛ በኋላ በጣም ማለቀሰችና ወደ ኩሽና ገባች። ስመለስ ከጓደኞቼ ጋር ነው የምመጣው፣ ቆንጆ ቆንጆ ምግብ አዘጋጅተሽ ጠብቂኝ ይላታል። አንገቷን ድፍት አድርጋ እሺ ብላው ሄደች። ከዛ ምግቡን ሰራራች ምናምን እሱም ወጥቶ ሄደ። ይሄንን ነገር ሄደና ለጓደኞቹ ነገራቸው። ጓደኞቹ አንድ ላይ ተሰብስበው ያዳምጡታል። ከመካከላቸው አንዱ ታዲያ አንተ ምን አይነት ጨካኝ ሰው ነህ? እንዴት እንደዚህ ታደርጋለህ? እሷ እኮ ልትጫወትህ ነው እንደዚህ ያደረገችው። ያኔ ረሱል ሰለላሁ ዐለይሂ ወሰለም አደራ የሰጡህን ሴት እንደዚህ ታደርጋለህ? ይሷ ልትጫወትህ እንደዛ አስባ ምናምን ብሎ ገሰጸው። በጣም ብዙ መከረው። ከዛ በጣም ተጸጸተ። እንደዚህ ያደርጋለሁ? ይሄ እኮ በጣም መጥፎ ነገር ነው። ይሄ እኮ ብልግና ነው። ሚስቴን እንደዚህ ያደርጋለሁ እንዴ? እሷ ለመጫወት ብላ እኔም ብላ ቤተሰቦቿን ትታ መጥታ እኔ እንደዚህ ያደርጋለሁ? በጣም ተናደደ። ከዛ በኋላ ስልኩን ደወለላተኝና ካነሳሽ በቃ እኔ ጓደኞቼ ቀርተዋል ካንቺ ጋር ነው ምሳም በለውላታለሁ ብሎ ሲደውል አታነሳም። ከዛ በቃ ላየችው ሆኖ ነው አለና ወደ ቤት ተመለሰ። ቤት ሲመለስም በሩ ዝግ ነው፣ ቁልፍ አልያዘም ነበረ። ጧት ሲወጣ ተወሰለ ወጣ። ከዛ ስልኩ ተደወለ። እዛ ላይ ቆሞ በር ላይ እየቆረቆረ ያለ ስልኩ ይደወላል። ወንድሟ ነበር የደወለው። ከዛ ያ ፉላን ሰላም ነህ? እንዴት ነህ? ደህና ነኝ አልሐምዱሊላህ ምናምን ሲለው አረ እኛ ሙሽተሽፋ ነን ወይም ደግሞ ሆስፒታል ነን እና ቶሎ ብለህ ፈጥነህና ትንሽ አሟትኝ ባለቤትህ ሆስፒታል ነኝ ብሎ ይነግረዋል። ከዛ እሱም ደግሞ በቃ ተናግሮ ይሆናል አለቀልኝ ዛሬ ምናምን ብሎ ወደ ሙሽተሽፋው ሲሄድ እነሱ ምንም አላሉትም። በቃ ታማ ቤት ውስጥ ወድቃ ነው ያገኘናትኝ። አሟት ነበርና ወድቃ ነው ያገኘናት። በሰዓቱ ከኔ ደውለልኝ ነበር እኔ አመጣኋት ምናምን ይለዋል። ከዛ ለምን ያ ረቢ አላህ ያድንልኝ ካሁን በኋላ በቃ ቀጥ ብዬ እንኳን አላያትም እያለ ይለምናል፣ ያለቅሳል ምናምን። ከዛ በኋላ ዶክተሩ ከክላሱ ይወጣል፣ ማለትም ከሷ ካለችበት ክላስ ማለት ነው። ይወጣና እያለቀሰ አላህ ይማራት አለ። በጣም ደነገጡ። ማለት አላቸው። ከዛ ሙታለች። ቀልቧ ስስ ስለነበረ ማለት ልቧ ስስ ስለነበረ የሆነ ሰድማ ነገር አግኝቷታል። ማለትም በተለይ የሆነ ድንግጥ ሲል አንድ ሰው በጣም ያኔ ቀልቡ ሸተት ይላል። ልክ እንደዛ አይነት ነው። የሆነ ትንሽም ስለነበረ በሰዓቱ ልቧ ሸተት አለ። ያላሰበችው ድንጋጤ ነው ያገኛትና በዛ ምክንያት ህይወቷ አልፏል ምናምን አሉት ማለት ነው። ከዛ ቤተሰቦቿም እንደነገጡ አለቀሱ። እሱ ግን ያውጣት የሰራውን ነገር ስለሚያውቅ በጣም አለቀሰ፣ ምርር አለ። እንደዚህ ያደርጋሉ በጸጸት ራሱን ሊገል በቃ በጣም ነው የተሰማው። ከዛ ተቀበረች ምናምን ከቤተሰቦቿ ቤት ምናምን ሁሉ ነገር ካለቀ በኋላ
ማታ ወደ ቤት ተመለሰ። እግሩን እየጎተተ ከቤት መግባት አስጠላው። እንደምንም ግን ወደ ቤት ገባ። ከቤት ውስጥ ገብቶ ሲመለከት አዘጋጅ ያላትን ምግብ አዘጋጅታ በሆነ በኪስ ነገር ከድነዋል ማለት እንዳለ። በጣም አዘገጃጀቷ ምኗ በጣም ደስ የሚል ነበረ። ከዛ ከኩሽናው እንትን ብላለች፣ የሆነ ወረቀት ነገር አስቀምጣለች። ወረቀቱ ምንድነው የሚለው? ባሌ ሀቢቢ እኔ በጣም እወድሃለሁኝ፣ አንተ እንደዚህ ስትል ማለት ጧት ስትነሳ እያወራራትከኝ እንጫወታለን፣ እንደዚሁ ብዬ ነው የምወጣው። ጓደኞች እንደውም እንደዚህ ማንጻፈብ ሲሉ ሚስት ያላቸዋለሁ እያልክ የምትጫወታ ይመስለኝ ነበረ። አንተ እኔም እንደምወድህ ትወደኛለህ ብዬ አስቤ ነበረ። እኔ እንደምሳሳልህ አንተም ተሳሳልኛለህ ብዬ ነበረ። እንደዛ መስሎ ነው። ሁለተኛ እንደዚህ አይደገመኝም። ሁለተኛ እንደዚህ አይነት ጥፋት አላጠፋም። ካሁን በኋላ የምታየኝ ግን አይመስለኝም እና በጣም ይቅርታ። እኔ በጣም እወድሃለሁ፣ በጣም አከብርሃለሁኝ። የእናንተን ባህል ስለማላውቅ ነው። ምናልባት በእናንተ በባህላችሁ እንደዚህ መጥፎ ምናምን ነገር ይሆን እንደዚህ አይነት ነገር ሆኖ ሊሆን ይችላል። በእኛ አካባቢ እንደዚህ አይነት ነገራቶች ከባሎቻቸው ጋር ሲጫወቱ ምናምን ስላየው እኔም አንተ ላስቅህና ላጫውትህ ስለፈለኩ ነበር እንጂ ላስቀይም ፈልጌ አይደለም ምናምን ብላ ረጅም ጽሁፍ ጽፋለትኝ፣ ውደታዋን ገልጻለትኝ። መጨረሻ ላይ ከንቱኑ ለጥፋ ታገኘዋለች ማለት ነው። ከዛ የሰራችውን ምግብ እንዳለ እንደዚህ ዞር ብሎ ሲው በጣም ተናደደ። ሱፍራውን ሳብ አደረገና ምግቡን ገለበጠው። በጣም ተናደደ፣ አለቀሰ። በሀያት ለምንተናዲ ከዛ በኋላ ምንም ጥቅም የለውም ቢናደድ ምን ቢል እና ምንድነው ያው የአላህ መልእክተኛ አለይሂ ሰላቱ ወሰለም ሴቶችን አደራ ብሏል። ሶስት ጊዜ ከመሞታቸው በፊት ሴቶችን አደራ ብሏል የአላህ መልእክተኛ አለይሂ ሰላቱ ወሰለም። እና ጥንቃቄ አድርጉ ማለት የሰውን ቀልብ አትስበሩ። ሰው ያኔ ባልና ሚስት ሲባል እንግዲህ ሁሉ ነገሯን ትታ ነው ወደ ባል ቤት የምትመጣው። ወንድሟን፣ እህቷን፣ እናቷን፣ ቤተሰቧን ሁሉ ነገሯን ትታ ማለት ነውና ስትመጣ በዚህ መልኩ መቀበል የለባችሁም። ብቻ በጣም ብዙ ነገር ነው የምንማረው ከታሪኩ። በኋላ ላይ ከመጸጸት መጀመሪያ መጠንቀቅ። እንደዚህ አይነት ነገራቶች፣ እንደዚህ አይነት አጋጣሚዎች ይሄ አሁን የእድሜ ልክ ጸጸት ማለት ነው። በቃ የሆነ የማይወጣ ጸጸት እና በጣም ከባድ ነው። ከእንደዚህ አይነት ነገር ውስጥ ከመግባት በፊት ጥንቃቄ ማድረጉ የተሻለ ነው። አላህ ያህፈዝካ። እንግዲህ ውድ ተከታታይ ፋሚሊዎች ዛሬው ታሪካችን ይህን ይመስል ነበረ። ታሪኩን እንደወደዳችሁ ተስፋ አደርጋለሁ። በጣም አስተማሪና ልብ አንጠልጣይ ታሪክ ነው። ማለትም ያው በህይወታችን ውስጥ ማርፈድም መቸኮልም እንደሌለብን ነው የሚያስተምረው ታሪኩ ማለት ነው። እና ውዶችዬ ታሪኩን ከወደዳችሁ ላይክ አድርጉ። በቀጣይ አዲስ ታሪክ እንዳመጣላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ቴሌግራም ቻናል አለን፣ ገብታችሁ ጆይን አድርጋችሁ ተከታተሉ ማለት ነው። ወዳችሁና ፈቅዳችሁ በትዕግስት እስከ መጨረሻው ድረስ ስለምታዳምጡን ከልብ አመሰግናለሁ።